ዋላችሁ ነው። ሰላም ናችሁ? ጌታ የተባረከ እግዚአብሔር ስለሰጠን መልካም መንፈስ እግዚአብሔር ይመስገን። እኛ ስላመለክን ሳይሆን እግዚአብሔር ስለረዳን መንፈስ ቅዱስ ከኛ ጋር ስለሆነ ነው ማምለክ የቻለው። ክብር ለእግዚአብሔር ይሁን። ቀደም ወንድማችን ፓስተር አኪያ እዚህ ቆሞ ሲናገር አንድ ነገር ትዝ አለኝ። ሰዎች በገንዘባቸው የእግዚአብሔር ቃል እንዳይነገር ይከለክላሉ፣ እኛ ደግሞ በገንዘባችን ወንጌል እናስሩጥ ብሎ ሲናገር እዚህ ቁጭ ብዬ የሆነ ታሪክ ትዝ አለኝ። እሱ ተናግሬ ወደ መልእክቴ ይገባል። ምንድነው ሊሙ ሻይ የሚባል አካባቢ ታውቃላችሁ ሲባል ትሰማላችሁ። ምናልባትም ከሊሙ ሻይ አካባቢ ኢትዮጵያ ውስጥ የመጣችሁ ልትኖሩ ትችላላችሁ፣ አላውቅም። እና እዛ ወንጌል ስናገለግል አገልግለን ልክ ልንወጣ ምሽት ነው የምናገለግለው እና ወደ 3 ሰዓት ተኩል ምሽት ከተማ ዝም ብሎ ሜዳ ላይ ነው የምናገለግለው እና ያንን አገልግለን እቃችንን ሰበሰብን። በጣም ብዙ ህዝብ ነው ወንጌል የሰማው፣ የዳኑ ሰዎች አሉ ምናምን እና ከተማ ውስጥ ደግሞ አንዳንድ ባለጠጋ ሰዎች አሉና በጣም ተቃዋሚዎች ናቸው፣ የወንጌል ተቃዋሚዎች። እና እኛ ሳናውቅ ለካ በዛ ምሽት ዱርዬዎች፣ የአካባቢው ዱርዬዎች ገዝተውብናል በገንዘባቸው። አሁን አንተ ስትናገር ነው የተዘያ እና ጨለማ ነው ታውቃላችሁ። ኢትዮጵያ በዛ አካባቢ ብዙ መብራት የለም እና ድቅድቅ በሆነ ጨለማ ወደምናርፍበት ፓስተር ታውቃል አንበሱ እና ከሱ ጋር ነው የምንሄደው። ሊያሳርፈን በምንሄድበት ላይ ልክ ከከተማዋ ትንሽዬ ከተማ ነችና ልክ ልንወጣ ስንል ድልድይ ነው እና ድልድዩን ቀስ ብላችሁ ነው የምትሻገሩት። መኪናው ያገራኝ አይንሸራገጫ ኤኒዌይ አማርኛው ገብቷቸዋል። እዛ ጋር ነው አሳቻ ቦታ የጠበቁንና እየሄድን እኔ በዚህ ሾፌሩ እዚህ ቁጭ ብላ ከሾፌሩ አጠገብ ነው የተቀመጥኩትና እንደዚህ ይዣለሁ ከላይ በኩልና ቦምብ የፈነዳ መሰለኝ እና እዛ እንዳስደርስ በጣም በኃይለኛ በከባድ ድንጋይ መስታወቱን ሰበሩ እና መስታወቱን ሰብሮ ለአገልግሎት ብለን የምንለብሰው ፊልድ ጃኬት አለ። እሱን በስቶ ይህንን ጃኬቴን በስቶ ውስጥ ገብቶ ስጋዬን በስቶ ድንጋዩ ማለት ነው እና በጣም ደነገጥን። ከዛም ሾፌሩ በጣም አፈናጠረና ነዳ እና አመለጥን። ተደጋጋሚ ድንጋዮች ተወርውረዋል እና መጨረሻ ለምን አንመለስም? ለምን መኪናዋም ተጎድታ እኛም እንደዚህ ሆነን ለምን እንሄዳለን ብለን ወደ ኋላ ተመለስን እና በጣም እየነዳ ወደ ከተማዋ መጣ። ስንመጣ አንዱን ሰው አገኘ ነው። ልክ እኛ ስንደርስ ሽንቱን እንደሚሸና ሰው ሆኖ የነበሩ ልጆች ከመኪና ተስፈንጥረው ወጣው ያዙ እና ይህንን ልነግራችሁ የፈለጉት ምንድን ነው? በኋላ አጋሮ ፖሊስ ጣቢያ ይዘነው ሄድንና ሲጠየቅ ገንዘብ ሰጥተውን ነው የከተማው ሰው የከተማው ሀብታሞች ገንዘብ ሰጥተውን ነው በእነሱ ላይ አደጋ እንድንጥል እንደውም ሌላም ነገር ነበር ያሰቡት። እኛ ግን በቃ አቅማችንን አደረግን ብሎ ተናገረና አሁን እሱ ሲናገር ይሄንን አስቤ ነውና እውነት ነው። ሰዎች የእግዚአብሔር ቃል እንዳይነገር በተቻላቸው መጠን ሁሉ ይከላከላሉ፣ ገንዘባቸውን ኢንቨስት ያደርጋሉ ወንጌል እንዳይሄድ። ታውቃላችሁ ሌሎች ሃይማኖቶች በከፍተኛ ሁኔታ ነው መጽሐፍ ቅዱስን ገዝተው የሚያቃጥሉት። በከፍተኛ ሁኔታ ነው በቁጥር ከፍተኛ የሆነ እኔ አስታውሳለሁ እኔ ወደማመልክባት ቤተክርስቲያን የሚመጣ 19,000 መጽሐፍ ቅዱስ በሆነ ሲስተም አግኝተውት ባህር ውስጥ ከተውት እና ወንጌል እንዳይሄድ እንዳይቀጥል ብዙ ርብርብ ይደረጋል። እኛም ደግሞ ስለ ወንጌል ባይዘወይ እነሱ የፈለጉትን ያድርጉ፣ ወንጌል ግን ይቀጥላል፣ አይቆምም። ክብር ለእግዚአብሔር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። እንደው እቺ ነገር ትዝ ስላለችኝ ሰዓቴን ቢሻምባም ሳልናገር አላልፍም። እውነት ነው ብዬ የእሱን ሀሳብ ለማጽናት ነው የተናገርኩት። በተረፈ ደህና ናችሁ? ጌታ ይባረክ። መጽሐፍ ቅዱሳችንን ሉቃስ ምዕራፍ 24 ላይ እንገልጣለን። ሉቃስ ምዕራፍ 24
ሰሞኑን እንግዲህ እንደምታውቁት የትንሣኤ በዓል አለ። የጌታችን የኢየሱስ ክርስቶስ ሞት መቀበርና ትንሣኤ በዓል እያከበርን ያለ ነው። ዛሬም ደግሞ በዛ መንፈስ ነው የተሰበሰብነው። ክብር ለእግዚአብሔር ይሁን። በዚህ ውስጥ ሆነን ግን መጽሐፍ ቅዱሳችንን ሉቃስ ምዕራፍ 24 ላይ እንገልጽና ለእግዚአብሔር ቃል ክብር ቆመን ሁላችንም እናነባለን። እናነባው ክፍል ሉቃስ ምዕራፍ 24 ከቁጥር 36 እስከ 29 ያለውን ክፍል ነው። 24 ከ36 እስከ 49 እንደዚህ ይላል። ይህንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ነገር ግን ደነገጡና ፈሩ፣ መንፈስም ያዩ መሰላቸው። እርሱም ስለምን ትደነግጣላችሁ? ስለምንስ ሐሳብ በልባችሁ ይነሳል? እኔ ራሴ እንደሆኑ እጆቼንና እግሮቼን እዩ። በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና እኔን ዳሳችሁ እዩ አላቸው። ይህንም ብሎ እጆቹንና እግሮቹን አሳያቸው። እነርሱም ከደስታ የተነሳ ገና ስላላመኑ ሲደነቁ ሳሉ በዚህ አንዳች የሚበላ አላችሁን አላቸው። እነርሱም ከተጠበሰ ዓሣ አንድ ቁራጭ ከማር ወለላ ሰጡት። ተቀብሎም በፊታቸው ምን አደረገ? በላ። እርሱም ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮች ናችሁ። አውቄ ነው የቆምኩት። አሁን እንድታስተውሉ እፈልጋለሁ። መልእክቴ በዚህ በሚቀጥለው ሐሳብ ላይ ስለሆነ እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። አሜን። ሁላችንም እንቀመጣለን። ዛሬም አካፍላችሁ የመጽሐፍ ቅዱስ ክፍል ያነበብኩት ሆኖ የኢየሱስ ሞትና ትንሣኤ ያመጣልን ትሩፋት በሚል ሐሳብ ጥቂት ነገር እንድናይ ይፈልጋሉ። አላቆያችሁ አጭር ነው። ያው ሰባኪ እንደዚህ እያለ ትንሽ ስለሚሄድ ችግር የለውም እና ትሩፋቶች አሉ። ጌታ ኢየሱስ ክርስቶስ ሞቶ ተነስቷል። በሞቱና በመነሳቱ በትንሣኤ ያገኘናቸው ብዙ ትርፎች አሉ፣ ብዙ ፍሬዎች አሉ፣ ብዙ ነገሮች አሉ። ከሆነልን ነገሮች አንዳንዶቹ በግልጽ የሚታወቁ ናቸው። ከሞት ወደ ሕይወት ተሻግረናል። ክብር ለእግዚአብሔር ይሁን። ከጨለማ ወደሚደነቅ ብርሃን መጥተናል። ይህንን በማንም አናገኘው። የሆነልን በጌታ በኢየሱስ ክርስቶስ ብቻና ብቻ ነው። እግዚአብሔር ይመስገን። ስለዚህ ሰዎች ወደ እግዚአብሔር መድረስ የሚችሉበት መንገድ ኢየሱስ ክርስቶስ ስለሆነ ነው በሱ በኩል ብቻ መድረስ የምንችለው። እሱም ተናግሯል። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድና እውነት ምንድን ነኝ አለ? ሕይወትም ነኝ፣ በእኔ በቀር ማንም ወደ አብ ሊመጣ የሚችል ደግሞም እንዲህ ብሏል፣ አብ ከሳበው በቀር ወደ እኔ የሚመጣ የለም ብሏል። ስለዚህ ጌታ ኢየሱስ ብቻ የዘላለም ሕይወት መግቢያ በር እሱ ብቻ ነው። ጌታ ይባረክ። ያልሰማችሁ ተጋብዛችሁ የመጣችሁ ምናልባት ስለ ኢየሱስ አዳኝነት ያልሰማችሁ ዛሬ ስሙ። መዳኛው አንድና አንድ ነው፣ እርሱም ኢየሱስ ክርስቶስ ብቻ፣ የእግዚአብሔር ልጅ ብቻ። ስለዚህ ብዙ ነገሮች ሆነውልናል። ሰላም አግኝተናል፣ እረፍት አግኝተናል፣ ብዙ ነገር ሆኖልናል። ከሆነልን አንዱ ደግሞ በጣም የሚገርመው ነገር መንፈስ ቅዱስ ተሰጥቶናል። ክብር ለእግዚአብሔር ይሁን። ይሄንን ጌታ ኢየሱስ ምን አለ? ከትንሣኤ ከተነሳ በኋላ አትፍሩ፣ አትዘኑ እያለ ደጋግሞ ተናግሯቸዋል። እና እዚህ ቦታ ላይ የምናየው ምን ይላል? እነሆም አባቴ የሰጠውን ተስፋ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው።
ደቀ መዛሙርቱ 3 ዓመት ተኩል አብረውት ከተጓዙ በኋላ ሲለያቸው ከፍተኛ ሐዘን፣ ከፍተኛ ድንጋጤ፣ ከፍተኛ ግራ መጋባት ውስጥ ገብተው ነበር። ታውቃላችሁ መጽሐፍን ስታነቡ ምን ይላል? እንደውም ወደ ቀድሞ ስራቸው እንደተመለሱ መጽሐፍ ቅዱስ ይናገራል። ወደ አሳ አጥማጅነታቸው ተመልሰዋል። ጴጥሮስ ሲሄድ ብዙዎች ተከትለውት እኛም አብረን እንሄዳለን ብለው አብረው ተከትለውት ሄደዋል። ጌታ ኢየሱስ እዛ ድረስ መጥቷል። ክብር ለእግዚአብሔር ይሁን። ወገኖች እግዚአብሔር አንዴ በፍቅሩ ከነደፈን የምንገባበት ገብቶ ያወጣናል። ጌታ የተባረከ ይሁን። ብዙዎቻችን እንደዛ ነን። ስንሸሽ ሲከተለን በብዙ የፍቅር ማዕበል ጌታ ኢየሱስ ከቦ ከገባንበት ጥልቅ ውስጥ አውጥቶናል። ክብር ለእግዚአብሔር ይሁን። አሁንም እዚህ ጋር እነዚህ ደቀ መዛሙርቶች ጥለው ከሄዱ በኋላ ጌታ ኢየሱስ እዛ ድረስ ነው ተከትሏቸው የመጣው። anyway አሁን እዚህ ጋር የመጀመሪያው ነገር አስቀድሞ የተገባ ተስፋ እንዳለ ይናገራል። ይሄ ተስፋ ደግሞ የሚፈጸመው የኢየሱስ ክርስቶስ ሞትና ትንሣኤ ሲፈጸም፣ እሱ ካልተፈጸመ መንፈስ ቅዱስ አይወርድም። ጌታ ኢየሱስ አወራችኋለሁ በኋላ ምን ይላል? ጌታ ኢየሱስ ራሱ እኔ ብሄድ ይሻላችኋል። ክብር ለእግዚአብሔር ይሁን። እኔ ብሄድ ይሻላችኋል። እርሱ አጽናኝ የሆነው መንፈስ ይመጣል። እርሱ ወደ እውነት ሁሉ ይመራችኋል። እርሱ እንዲመጣ እኔ የግድ መሄድ አለብኛል። ጌታ የተባረከ ይሁን። የሚሻለው መንፈስ ቅዱስ መጥቶ በልባችሁ ቢኖር፣ መንፈስ ቅዱስ መጥቶ እናንተን መኖሪያ ቢያደርግ ነው። ይሄ ደግሞ የሚፈጸመው ከትንሣኤ በኋላ። ጌታ ይባረክ። ስለዚህ ጌታ ኢየሱስ ምን አላቸው? እነሆም አባቴ የሰጠውን ተስፋ እኔ ልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ኢየሩሳሌም ከተማ ቆዩ። ይሄ የተነገረው ይሄ የተስፋ ቃል የተነገረው በአዲስ ኪዳን ብቻ አይደለም። ብዙ መጽሐፍ ቅዱስን መግለጥ እንችላለን፣ ግን ጥቂት ነገር ላሳያችሁ። ኢሳይያስ ምዕራፍ 44 ላይ መጽሐፍ ቅዱስ ሲናገር ኢሳይያስ ምዕራፍ 44 ላይ ስለ መንፈስ ቅዱስ የተነገረ የትንቢት ቃል አለ። ኢሳይያስ ምዕራፍ 44 ላይ ምን ይላል የእግዚአብሔር ቃል? ቁጥር 3 እና 4 ላይ ከአንድ ጀምሬ ባነበው ምንም ችግር የለውም። ልብ ብላችሁ ሰው ወገኖቼ፣ በኢየሱስ ክርስቶስ ትንሣኤ ምክንያት የሆነልን አንዱ መንፈስ ቅዱስ ዛሬ እኔና እናንተ የሚያጽናና፣ እኔና እናንተ ደስታ በውስጣችን የሚፈጥር፣ ዛሬ ኢየሱስን ፍንትው አድርጎ የሚያስረዳ መንፈስ ቅዱስ የተሰጠን በዛን ጊዜ መጽሐፍ እንዲህ ይላል፣ አሁንም ባሪያዬ ያዕቆብ የመረጥኩህም እስራኤል ሆይ ስማ፣ የፈጠረ ከማኅፀንም የሠራ የሚረዳህም እግዚአብሔር እንዲህ ይላል፣ ባሪያዬ ያዕቆብ የመረጥኩህ ይሽሩን ሆይ አትፍራ። በተጠማ ላይ ውሃን በደረቅም መሬት ላይ ፈሳሾችን አፈሳለሁና መንፈሴን በዘር ላይ በረከቴንም በልጆች ላይ አፈሳለሁ። ክብር ለእግዚአብሔር ይሁን። መንፈሴን በዘር ላይ በልጆች ላይ አፈሳለሁ። ይሄ ቃል ኪዳን ነው የተገባው። ይሄ ቃል ኪዳን የተፈጸመው በዛን ጊዜ ነው። በአዲስ ኪዳን ነው የተፈጸመው ወገኖች። እግዚአብሔር ለያዕቆብ ብሎ ለእስራኤል የገባውን የተስፋ ቃል የተናገረው ያን ጊዜ ነው። አፈሳለሁ፣ በፈሳሾች አጠገብ እንደሚበቅሉ እንደ ኃያል ዛፎች በሳር መካከል ይበቅላሉ። ጌታ የተባረከ ይሁን። ይሄ የተስፋ ቃል አብ የሰጠው ነው። መቼ? ከዓመታት በፊት ጌታ ኢየሱስ ከመምጣቱ በፊት የተነገረ የተስፋ ቃል ነው። አብ የገባውን የተስፋ ቃል እስክትቀበሉ ድረስ ከኢየሩሳሌም ከተማ አትውጡ። ወገኖቼ ዛሬ በብቸኝነት እንኳን ስንሆን የሚያጽናናን እግዚአብሔር ነው። ሰዎች ሲርቁን አጠገባችን ያለ መንፈስ ቅዱስ ጌታ ይባረክ። ውስጣችን በሐዘን ሲሞላ ድንገት ከውስጣችን ደስታን የሚያመነጭልን መንፈስ ቅዱስ ነው። በውስጣችን ያለው መንፈስ ቅዱስ እርሱ እውነተኛ ወዳጅ፣ እውነተኛ አፍቃሪ፣ እውነተኛ ረዳት፣ እውነተኛ አጽናኝ። ጌታ የተባረከ ይሁን። ስለዚህ ነው ጌታ ኢየሱስ ብሄድ ይሻላችኋል፣ ያ መንፈስ ቢመጣ እርሱ ወደ እውነት ሁሉ ይመራችኋል ብሎ ተናገረ።
ጌታ የተባረከ ይሁን። ስለዚህ መንፈስ ቅዱስ እንደሚመጣ ጌታ አስቀድሞ በነቢያት ተናግሮ ነበር። አንድ ልድገማችሁ። እዚሁ ኢሳይያስ ላይ ምዕራፍ 32 ላይ ቁጥር 15 የእግዚአብሔር ቃል እንደዚህ ይላል፣ ይህም መንፈስ ከላይ እስኪፈስልን ምድረ በዳውን ፍሬያማ እርሻ እስኪሆን ፍሬያማውም እርሻ ዱር ተብሎ እስኪቆጠር ድረስ ይሆናል። ጌታ ይባረክ። መንፈስ ቅዱስ ሲመጣ፣ መንፈስ ቅዱስ ሲፈስ ከላይ እስኪፈስ ምድረ በዳው ምን ይሆናል ይላል? ፍሬያማ ይሆናል ይላል። ሃሌሉያ። ዛሬ ህዝብ የበዛው፣ ዛሬ የእግዚአብሔር ህዝብ የበዛው፣ ዛሬ ቤተክርስቲያን ፍሬያማ የሆነችው በሰዎች ዕውቀትና በሰዎች እቅድ ሳይሆን በመንፈስ ቅዱስ መልካም አሰራር ነው። ጌታ ይመስገን። ሁላችን የጌታ የኢየሱስ ክርስቶስን አዳኝነት የተረዳነው ከመንፈስ ቅዱስ የተነሳ ነው ወገኖች። መንፈስ ቅዱስ ባይኖር፣ መንፈስ ቅዱስ ያንን ሙት የሆነውን መንፈሳችንን ባያነቃው ኢየሱስን ማየት አንችልም ነበር። መንፈስ ቅዱስ ከሰራው ስራ የተነሳ ግን ዛሬ ፍሬያማ ሆነናል። ስለዚህ ምድረ በዳው ፍሬያማ ይሆናል፣ ምድረ በዳው ጫካ ይሆናል ይላል። ጌታ ይባረክ። ስለዚህ መንፈስ ቅዱስ የተነገረው ይመጣል ተብሎ የተነገረው ከጥንት በፊት ከዓመታት በፊት ና መንፈስ ቅዱስ ጌታ ኢየሱስ እንዲህ አለ፣ እኔ ብሄድ ይሻላችኋል። ያ የእውነት መንፈስ ቢመጣ እርሱ ወደ እውነት ይመራችኋል ብሎ ሲናገር እንመለከታለን። ኢየሱስ ይህ ተስፋ እንደተሰጠ ተናግሯል። ይህንን ተስፋ የሰጠን አብ እንደሆነ መጽሐፍ ቅዱስ ላይ ሲናገር እንመለከታለን። ከዛ በፊት እንዲሁ ለማጥናያ እንዲሆነኝ የሐዋርያት ሥራ ምዕራፍ 2 ላይ የተነገረ የትንቢት ቃል አለ። የተፈጸመ እንደዚህ ይላል። ከኢዩኤል መጽሐፍ ጠቅሶ ነው ሉቃስ የጻፈልን። የሐዋርያት ሥራን የጻፈው ሉቃስ ነው። ሉቃስ ሲጽፍ ግን ከኢዩኤል መጽሐፍ ደግሞ ጠቅሶ የሰጠን ቃል አለ። ተመልከቱ። ከቁጥር 17 ጀምሮ ከቁጥር 16 ጀምሮ አለው። እንደዚህ ይላል፣ ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። እግዚአብሔር ይላል፣ በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ሕልም ያልማሉ። ደግሞ በዚያች ወራት በወንዶችና በሴቶች በሐዋርያዎች ላይ ከመንፈሴ አፈሳለሁ፣ ትንቢትም ይናገራሉ። ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። ደምም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ። የጌታን ስም የሚጠራ ሁሉ ይድናል። ክብር ለእግዚአብሔር። ስለዚህ ዛሬ በሴቶችና በወንዶች ልጆቼ ላይ ከመንፈሴ አፈሳለሁ። በኢዩኤል ክርስቶስ ከመምጣቱ ረጅም ዓመታት በፊት የተነገረ ትንቢት ነው የተፈጸመው። ድንገት የሆነ ነገር አይደለም። እግዚአብሔር ነገሮችን ሁሉ በእቅድ ነው የሚያደርጋቸው። ጌታ ኢየሱስ ሲናገር በእቅድ ነው እግዚአብሔር ነገሮችን ሁሉ እያደረገ ያለው። ክብር ለእግዚአብሔር ይሁን እና በሴቶችና በወንዶች ልጆቼ ላይ ከመንፈሴ አፈሳለሁ። ይህ መንፈስ እንዲመጣ ኢየሱስ ክርስቶስ መሄድ ነበረ። መንፈስ ቅዱስ የሚረዳ አምላክ። አንዳንድ ጊዜ ለአብ ለወልድ የምንሰጠውን ክብደት፣ የምንሰጠውን ልቀት፣ የምንሰጠውን አክብሮት ወይም የሆነ ነገር ለመንፈስ ቅዱስ ብዙ አይደለንም። መንፈስ ቅዱስ እሱ አምላክ ነው ወገኖቼ። አሜን በሉ። መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ የልብሽን ያውቃል። መንፈስ ቅዱስ እሱ ፈጣሪ ነው። መጽሐፍ ይናገራል። ኢዮብ ተናግሯል። ፈጠርከኛል፣ የእግዚአብሔር መንፈስ ፈጠረኛል። ክብር ለእግዚአብሔር ይሁን። ስለዚህ መንፈስ ቅዱስን ወገኖቼ በደንብ አክብረን እንደ ኢየሱስ እኩል ሳናሳንስ፣ አምላክነቱን ሳናሳንስ፣ ጌትነቱን ሳናሳንስ፣ አብ ወልድ መንፈስ ቅዱስ ሶስቱን ስላሴዎች አንዱ መንፈስ ቅዱስ ነው። ስለዚህ የከበረ ነገር ልንሰጠው ይገባል።
በብዙዎች ዘንድ ይሄ ነገር አይታይም። ለመንፈስ ቅዱስ ያለን ነገር ብዙ ሚዛን የደፋ አይደለም። እንደ ወልድና እንደ አብ እኔ አብና ወልድ አሁን ሲሰሙኝ ደስ የሚላቸው ይመስለኛል፣ አይከፋቸውም። ለመንፈስ ቅዱስ ያለን ቦታ ምን ያህል ነው? መንፈስ ቅዱስ እውነተኛ አምላክ ነው። እሱ ቢመጣ ይሻላል አለ ጌታ ኢየሱስ። ክብር ለእግዚአብሔር ነው። ጌታ ኢየሱስ የተገለጠው አንደኛ በስጋ ነው። በስጋ ነው ከኛ ጋር የነበረው ወይም በምድር ላይ የነበረው። መንፈስ ቅዱስ ግን በመንፈስ ነው የሚመጣው፣ አናየው። ግን የሚሰራው ስራ የአምላክነቱን ሚና ይጫወታል። የአጽናኝነቱን ስራ ሚና ይጫወታል። የአስተማሪነቱን ሚና ይጫወታል። እኔ በጌታ በኢየሱስም እጸልያለሁ፣ እናገራለሁ። በአላይን የኢትዮጵያ ወንጌላዊት ቤተክርስቲያን ውስጥ የመንፈስ ቅዱስ ስራ ይብዛ። አሜን። መንፈስ ቅዱስ ከፍ ብሎ ይታይ። አሜን። ምክንያቱም ጌታ ኢየሱስ እንዲህ አለ፣ እርሱ ሲመጣ እኔን ነው የሚያከብረኛል። ጌታ ይባረክ። መንፈስ ቅዱስ ስፍራ ሲለቀቅለት፣ ለመንፈስ ቅዱስ ቦታ ሲሰጠው ማንን ነው አድምቆ የሚያሳየው? ኢየሱስ። ለራሱ ቦታ የሚፈልግ አይደለም፣ ይልቁንም ኢየሱስን አጉልቶ ያሳየናል። ጌታ የተባረከ። ስለዚህ በሴቶችና በወንዶች ልጆቼ ላይ ከመንፈስ ያፈሳለሁ ብሎ አስቀድሞ በነቢያት የተናገረውን ነው ጌታ ኢየሱስ። እሱን ሳትቀበሉ፣ አብ የሰጠውን ተስፋ ሳትቀበሉ እንዳትሄዱ። በዚሁ በሐዋርያት ሥራ ኢየሱስ ይህ ሁለተኛ ማሳያችሁ ኢየሱስ ይህ ተስፋ እንደተሰጠ ተናግሯል። እዚሁ የሐዋርያት ሥራ ምዕራፍ 1 ቁጥር ይቅርታ ምዕራፍ 2 ከ1 እስከ 4 ተሳሳትኩ። ምዕራፍ 1 ቁጥር 4 ምዕራፍ 1 ቁጥር 4 እንደዚህ ይላል። የሐዋርያት ሥራ ምዕራፍ 1 ቁጥር 4 ላይ ከእነርሱም ጋር አብሮ ሳለ ይላል ኢየሱስ አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው ይልና ነገር ግን ከእኔ የሰማችሁት አብ የሰጠውን ተስፋ ቃል ምን በሉ ጠብቁ። እሱን ሳትይዙ ያንን የተስፋ ቃል ሳትቀበሉ እንዳትወጡ፣ እሱን ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ምን ትላላችሁ? ትጠመቃላችሁ። ጌታ ኢየሱስ የተናገረው መንፈስ ቅዱስ እንደሚመጣ እግዚአብሔር አስቀድሞ በነቢያት የተናገረው መንፈስ እንደሚመጣ እኔ ብሄድ እንኳን እርሱ ከመጣ እናንተ በእርሱ ኢየሱስን መግለጽ እንደምትችሉ ወይም ደግሞ ከመንፈስ ቅዱስ ጋር የእግዚአብሔርን ስራ መስራት እንደሚቻል የተናገረው ጌታ ኢየሱስ። ስለዚህ ጠብቁት፣ እንዳትወጡ ብቻ። ዛሬም እግዚአብሔር እንደዛ የሚለን ይመስለኛል። ያለ መንፈስ ቅዱስ የእግዚአብሔር መለኮታዊ ስራ አይሰራም። ያለ መንፈስ ቅዱስ አብሮነት የትኛውንም የወንጌል እንቅስቃሴ ማድረግ አንችልም። ቤተክርስቲያን አትሰፋም፣ ሰው አይጨመርም፣ ወይም ሌላ ሰዎች አይድኑም ያለ መንፈስ ቅዱስ። መንፈስ ቅዱስ እጅግ በጣም የሚያስፈልገው። ስለዚህ ነው ጌታ ኢየሱስ የተናገረው የእሱን ቦታ እንደሚተካ ያህል ተናገረው። ስለዚህ መንፈስ ቅዱስን በአግባብና በስርዓት እንድንጠቀም እግዚአብሔር ይርዳት። ጌታ ኢየሱስ ያለው ቅድም መሰረታዊ አድርጌ የተነሳሁበትን ቃል የሚናገረው ያንን አብ የተሰጠውን ተስፋ ነው። ያንን መንፈስ ቅዱስ አንዱ ትንሣኤ የሰጠን ነገር ይህንን ነው። ኢየሱስ ክርስቶስ ከትንሣኤ በኋላ 40 ቀን የታያቸው፣ ከ40 ቀን በኋላ እያባበላቸው አትፍሩ እያላቸው እያጽናናቸው፣ ምክንያቱም ድንጋጤ ውስጥ ገብተዋል። እነሱ እስከዛ ቀን ድረስ የሚጠብቁት ኢየሱስ ከሮም አገዛዝ ይገዟቸው ከነበረው ከቅኝ አገዛዝ ኢየሱስ ነፃ ያወጣናል ብለው ነበር የሚጠብቁት።
ነገር ግን ድንገት ሲሄድባቸው፣ ድንገት ሲገደል፣ ድንገት ሲሞት፣ ድንገት ወደ መቃብር ሲወርድ፣ ድንገት ከነሱ መሃል ሲጠፋ ድንጋጤ ውስጥ በጣም ድንጋጤ ውስጥ እኔ አንዳንድ ጊዜ በቀደምም ተናግሬዋለሁ። አንዳንድ ጊዜ እንደው ከኛ መካከል አንዳችን እዛ መሃል ብንሆን ምን ነበር የምናስበው? አንዳንዴ ጴጥሮስ እንደዚህ ሄደ አሳውን ሊያጠኑ ምን አይነት ቀልቃላ ነው፣ ምን አፈጠነው፣ ምን እንደዚህ ያደረገው ትንሽ እንኳን አይጠብቅም ልንል እንችላለን። ግን አንቺ ብትሆኝስ፣ እኔ መሆንስ፣ እንደዛ ተስፋ አድርጌው የነበረው አብሮኝ ይቀጥላል ብዬ ያሰብኩት ጌታ በድንገት ከመካከላችን ቢለየንስ ምንድነው የምንሆነው? ከባድ ሐዘን ውስጥ ነበሩ ወገኖች። በጣም ከባድ፣ በጣም አስቸጋሪ ሁኔታ፣ አስቸጋሪ ፍርሃት ውስጥ ነበሩ። ፈሩ ቢባል እውነት ነው፣ ያስፈራሉ። ሁኔታው በጣም ከባድ ነበር። ስለዚህ ነው ደጋግሞ ከተነሳ በኋላ ቅድም ፓስተርም እንደጠቀሰው አትፍሩ የሚላቸው፣ አትፍሩ፣ አትደንግጡ የሚላቸው ደጋግሞ ነበር የሚናገራቸው። እነሱን ልብ ለማጽናት ለማደፋፈር ደጋግሞ ይነግራቸው ነው። ግን ሙሉ ለሙሉ ደግሞ ከፍርሃት ነፃ የሚወጡት መንፈስ ቅዱስ ሲመጣ እንደሆነ ጌታ ነው። ሃሌሉያ! ኢየሱስ ጌታ ወገኖቼ፣ ከብዙ ቀንበር ነፃ ሊያወጣን የሚችለው መንፈስ ቅዱስ ነው። የብዙዎቻችንን ቀንበር የሚሰብር መንፈስ ቅዱስ ነው። ዛሬም ነፃ ያወጣን መንፈስ ቅዱስ ነው። እርሱ ቀንበር ሰባሪ ነው። ክብር ለእግዚአብሔር ይሁን። ስለዚህ በተለያየ ነገር የተያዛችሁ ብትኖሩ ዛሬ መንፈስ ቅዱስ ነገራችሁን ይሰብራል። ክብር ለእግዚአብሔር ይሁን። ሌላው ሶስተኛው ማየው ኢየሱስ የመንፈስ ቅዱስን ተግባር ተናግሯል። ምን እንደሚያደርግ ተናግሯል። እስኪ እንመልከተው በተወሰነ መልኩ። ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 26 የእግዚአብሔር ቃል ሲናገር ምን ያለ? ከ25 ጀምሮ አነባለሁ። ከእናንተ ዘንድ ስኖር ይህን ነግሬያችኋለሁ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። ጌታ ይባረክ። አሜን በሉ እስኪ። ሙቀት አለ እንዴ? ደህና ሙቀት ካለ ሲስተሙን እንደሚሆን አድርጉ። ኦልሬዲ ተከፍቷል አይደል? አዎ ከተከፈተ ችግር የለም። እና ምንድነው የሚለው? በስሜ የሚልከው ግን ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። እዚህ ጋር ሶስት ነገር ነው የሚናገረው። የመጀመሪያው አጽናኝ ነው። ከፍርሃት ያጽናናችኋል፣ ያበረታታችኋል ማለት ነው። እነዚህ ደቀ መዛሙርቶች በከባድ ፍርሃትና ድንጋጤ ውስጥ ስለሆኑ እርሱ ሲመጣ ያጽናናቸዋል። ጌታ ይባላል። ዛሬም እኔና እናንተን የሚያጽናናን እግዚአብሔር መንፈስ ቅዱስ ነው። ክብር ለእግዚአብሔር። በምንም አይነት ፍራቻ ውስጥ ብንሆን ሊያጽናናን፣ አይዞሽ ሊለን፣ ሊያበረታን፣ አይዞ አጠገብህ ያለሁት የሚለን መንፈስ ቅዱስ ጌታ ይባላል። እዚህ መንፈስ ቅዱስ ተናግሮት የተጽናኑ ዋው! ኢየሱስ ለዚህ ክብር፣ ለዚህ መንፈስ አጽናኝ ያጽናናቸው። ብቻችሁን ስትሆኑ ያጽናናቸዋል። ነገር ግራ ሲያጋባ ያጽናናል። አንዳንዴም በመፍታት ያጽናናል። የነገሮችን ውል ሲፈታ ያጽናናል። አንዳንዴ እንዲሁ ዝም ብሎ በደስታ ያጽናናል። ሆኖባቸው ያውቃል። ድንገት የማታውቁት ደስታ ይደርስበታል፣ ይመጣል። ጌታ ይመስገን። ሌላው ያጽናና እንግዲህ በብዙ ነገር መተርጎም እንችላለን። ግን በጊዜው ደቀ መዛሙርቱ ኃይለኛ ፍርሃት ውስጥ ስለነበሩ ከዛ ፍርሃት ውስጥ ሊያወጣቸው እንደሚችል አያችሁ። መንፈስ ቅዱስ ሲመጣ ከፍርሃት ነፃ ወጥቶ እናንተ የገደላችሁ ሰቅላችሁ የገደላችሁት ብሎ መናገር ጀመረ። ጴጥሮስ በፊት ተደብቆ የነበረ ሰውዬ፣ በአንዲት ገረድ ፊት የካደው ሰውዬ መንፈስ ቅዱስ ሲመጣለት ግን በግልጽ ወጣና እናንተ የሰቀላችሁት ብሎ ተናገረ። አያችሁ መንፈስ ቅዱስ ምን ያህል እንደሚያበረታ። እስቲ ያበረታኛል በሉ። በእውነት ያበረታችኋል። ኃይል ይሆናል፣ ብቃት ይሆናል፣ ድፍረት ይሆናል። መንፈስ ቅዱስ እርሱ ሲመጣ ያጽናናል። ጌታ ይመስገን። ስለዚህ ከዛ ፍርሃት ውስጥ እንዳወጣቸው መመልከት እንችላለን። ሌላው ያስተምራል።
መንፈስ ቅዱስ ሲተረትርልን የእግዚአብሔር ቃል ቁጭ ብለን ስናነብ የሚያስተምረን መንፈስ ቅዱስ፣ አቅጣጫ የሚያሳየን መንፈስ ቅዱስ፣ የሆነ የህይወት እርምጃችን እንኳን እንዳይሰነካከል ስንራመድ የሚረዳን መንፈስ ቅዱስ ነው። ያለ መንፈስ ቅዱስ እኔ እነግራችኋለሁ፣ ያለ መንፈስ ቅዱስ መንፈሳዊ ህይወት የለም። መንፈስ ቅዱስ ሲረዳ ነው መራመድ የምንችለው። አንድ እግራችንን አንስተናል፣ የቀረውን አንድ እግራችንን ለማንሳት የመንፈስ ቅዱስ እርዳታ ያስፈልጋል። በመንፈሳዊው ዓለም ውስጥ ትልቅ ፋይት አለ፣ ትልቅ ውጊያ አለ ወገኖች። መንፈስ ቅዱስ ነው የሚረዳ፣ እርሱ ነው የሚያስተምረን፣ እርሱ ነው አቅጣጫ የሚያሳይ። ስለዚህ የመንፈስ ቅዱስ ሚና በጣም ከፍተኛ ነው በህይወታችን ወገኖቼ። ድምፅ የምትሰሙ ሰዎች የሚያሰማችሁ እኮ መንፈስ ቅዱስ ነው። ውስጣችሁ የሆነ ነገር ምሪት የሚሰጣችሁ ያንን እኮ የሚያደርግ መንፈስ ቅዱስ ነው። ብዙ ማለት እንችላለን። ከጊዜ አንጻር እዚህ ላይ ነገሮችን እየቋጨው ነው። ሌላው ምንድነው ያለው ጌታ ኢየሱስ አንድ ጊዜ ደቀ መዛሙርቱ ሲያስተምራቸው ብዙ ነገር ልነግራችሁ እፈልግ ነበር፣ ነገር ግን አሁን ልትሸከሙት አትችሉም፣ በጣም ብዙ ነው የምናገረው። ግን መንፈስ ቅዱስ በመጣ ጊዜ እሱ ምን ያደርጋችኋል? ያሳስባችኋል። የነገርኳችሁን እንደገና ያሳስባችኋል። ጌታ የተባረከ። ስለዚህ መንፈስ ቅዱስ ያሳስባል። መንፈስ ቅዱስ ጌታ ኢየሱስ የተናገረውን ነገር እንድናስብ እንድናውቀው ይረዳል። እና መንፈስ ቅዱስ ያገኘነው ዝም ብለን አይደለም፣ በኢየሱስ ክርስቶስ ሞትና ትንሣኤ በኋላ ነው። እኔ ካልሄድኩ አይመጣም፣ እኔ መሄድ አለብኝ። እግዚአብሔር ይመስገን ወገኖች። ዛሬ መንፈስ ቅዱስ በሁላችን ልብ አለ። አሜን በሉ። ግን ዕለት ዕለት ደግሞ የመንፈስ ቅዱስን ኃይል መጠማት፣ መፈለግ፣ መናፈቅ ደግሞ ከኛ ይጠበቃል። በሙላት በመንፈስ ቅዱስ ቁጥጥር ስር ሆነን እንድንራመድ የመንፈስ ቅዱስን ኃይል እንድንላበስ ይሄ ያስፈልጋል። የመጨረሻው ሀሳብ የመንፈስ ቅዱስ መውረድ። እንግዲህ አስቀድሞ የተገባ ተስፋ ነው አለ መንፈስ ቅዱስ እንደሚመጣ። ሁለተኛ ኢየሱስ ይህ ተስፋ እንደተሰጠ ራሱ ኢየሱስ ተናግሯል። ሶስተኛ ኢየሱስ የመንፈስ ቅዱስን ተግባር ተናግሯል፣ ምን እንደሚሰራ ያጽናናናል ይላል። ጌታ ይባረክ። አሜን። አንዳንድ ሰዎች እኮ ሰው መስክሮላቸው አይደለም፣ መንፈስ ቅዱስ ተናግሯቸው ነው ጌታን የተቀበሉት። ትናንት ማታ እንዲት ስትነግረኝ ነበር፣ እኔ ማንም ሰው ወደ እኔ ቀርቦ ወንጌል አልነገረኝም። ማንም ብቻዬን ባለሁበት ነው የተገለጠልኛል። ጌታ የተባረከ። ስንቶችን አድኗል መንፈስ ቅዱስ። ሊቆጠሩ ከሚችሉ በላይ የመንፈስ ቅዱስ ስራ እጅግ ብዙ ነው። ክብር ለእግዚአብሔር። እና የመንፈስ ቅዱስ መውረድን እንመለከትና እንጨርሳለን። የሐዋርያት ሥራ ምዕራፍ 2 ላይ ጌታ ኢየሱስ በሄደበት ጥቂት ቀናት ውስጥ ነው ይሄ የሆነው። ከ1 እስከ 4 አነበዋለሁ። በዓለ ሀምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው። እንግዲህ አብ የተናገረው ነው በነቢያት ከጥንት ጀምሮ። ጌታ ኢየሱስም ደጋግሞ እሱ ይመጣል፣ እሱ ያሳያቸዋል፣ እሱ ይመራቸዋል፣ እኔ ነገርኳችሁን ያሳስባቸዋል፣ እንዲህ ያደርጋል እያለ ሲናገር ቆይ። አሁን መጨረሻ ላይ ቀኗ ደረሰች። ጌታ ኢየሱስ ሄደ፣ ማንም የለም በመካከላቸው እና በተዘጋ ቤት ውስጥ ነው። አሁንም በምን ውስጥ ናቸው? በፍርሃት ውስጥ ናቸው። አሁንም መውጣት አልቻሉ። ግን ከኢየሩሳሌም አትውጡ ተብሏል። እነሱ በተዘጋ ቤት ውስጥ ነው ያሉት። በዓለ ሀምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትንም ቤት ሁሉ ሞላው። ክብር ለእግዚአብሔር ይሁን። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሞላው መንፈስ ቅዱስ ምን አለባቸው? ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። ሃሌሉያ! ክብር ለእግዚአብሔር ይሁን። በቃ በሌላ ልሳኖች ማለት
በጊዜው በጣም ከዓለም ዙሪያ የተሰበሰቡ ሰዎች ነበሩ በዙሪያቸው እና የነሱን እንቅስቃሴ የነሱን ልሳን መናገር ሰምተው ያዩ ነበርና አንዳንዶች ቋንቋቸውን ይሰሙ ነበር። ከሚናገሩት ከልሳን የተነሳ መልእክት ይነገራቸው ነበር ወይም ደግሞ ቋንቋቸውን ይሰሙ ነበር። እንዴት እንደዚህ ቋንቋችንን እንዴት ሰማን ብለው ሁሉ እስኪገረሙ ድረስ አንዳንዶች የሙሽ ጠላ ጠጥተዋል ብለው እስኪሉ ድረስ ከፍተኛ የሆነ እንቅስቃሴ መንፈስ ቅዱስ ከዛ በኋላ ደቀ መዛሙርቱ እንደተናገረው የእግዚአብሔር ቃል ተጽናኑ፣ በረቱ፣ በድፍረትና በኃይል ወጣው ወንጌልን መናገር ጀመሩ። ጌታ ይባረክ። ዛሬ በጌታ በኢየሱስም የመንፈስ ቅዱስ አሰራር በዚህ ቤተክርስቲያን ላይ ያስፈልጋል። በኃይል የሚሞላን በድፍረት የሚሞላን ራእይ የሚሰጠን ጸጋ የሚያለብሰን ስለ ኢየሱስ አዳኝነት ወጥተን እንድንመሰክር የሚያደርግ የመንፈስ ቅዱስ ህልውና በዚህ ቤተክርስቲያን ውስጥ መገለጥ አለ። ጌታ ይባረክ። ትንሣኤውን እያደነቅን ለትንሣኤው ያገኘነው ድል አንዱ የመንፈስ ቅዱስ መውረድ ስለሆነ በመንፈስ ቅዱስ ሙላት ቤተክርስቲያን መጥለቅለቅ አለበት። ጌታ ይችላል። አሜን። ይችላል። ይሄ ትልቅ ነገር ነው። ያጽናናናል፣ ያስተምረናል፣ ደግሞ ይሙላል። ክብር ለእግዚአብሔር። ሰዓት ይጨርሻል። ጌታን እጅግ አድርገን እስቲ ሁላችንም ተነስተን እንቆም።